ከወንዶች ጋር ተቃቅፋ አለኝ። እኔ ከፈለገች እዚህ ለጥፍላታለሁ። ወንድሜ ነው፣ አክስቴ ነው፣ አጎቴ ነው ማለት አይችልም። ከወንዶች ጋር የተነሳሰችውና ገብተሻል ወይ ቤት ደርሰሻል ወይ ጽሁፉንም አለኝ። እኔ በተናገርኩት ነገር የምጠየቀው አቢባ ቤት እኔ ነኝ። መረጃ መረጃ መረጃ። ከዛ ስክሪንሾት እያደረግኩ ወደ እኔ ሁሉንም ላኩና አንዱ በጣም አቃጠለኝ፣ አንገበገበኝና ምንድን ነው እኔ ፎቶውን ለቀዋለሁ፣ እኔ ቤላ ለቀዋለሁ። በኋላ መርያም ምንድን ነው ይሄኛው እንደዚህ ተጠምጥሞ እንትን ያለሽ ምንድን ነው? ከዛ አይ ዝም ብሎ ነው፣ ዝም ብሎ የሰው ምስት ላይ እንደዚህ ግጥም አድርጎ ተቃቅፎ እንትን ያደርጋል እንዲ አልኳት። አይ በቃ ዝም ብሎ ፎቶ እነሳ ብሎኝ ነው፣ እንዲህ ፎቶ ይነሳል አልኳት። ብዙ ፎቶዎች አለኝ ማለት ነው ለመረጃ። እሷም ታውቃለች፣ እሷ እያየች ወደ ዋትሳፕ ያስተላለፍኩት። ከዛ በኋላ ቻል አደረግኩት። ለማንኛውም ይሄን እያስታወስሽ ብዬ ዝም አልኩና አለፍኩና ይሄን ሁሉ አለፍኩና ምንም በቃ ሴት ልጅ ናት፣ ሰዎች ሲያሰታል ችግር የለውም ብዬ ዝም አልኩ። ይኸውና አለች። አልጠየቅኳትም፣ ለምን እንዲሰማት አልፈልግም። ግን ማስደንገጥ ስለነበረብኝ አስደንግጫለሁ፣ መልዕክት ያስተላልፋለሁ። ዝም አልኩ። ዝም ብዬ ቁጭ እያልን አጋጣሚ ሀቢባ የሰው ልጅ ሲሰራ የሆነ ነገር ይደርስበታል። ወላሂ አንድ ነገር ውሸት ከተናገርኩ ማለት ነው እኔ እናቴ በህይወት ባኖርም ልክ በህይወት እንዳለች ነው ፊት ለፊት የምትቀመጠው። ስለ ሴቶች ሳወራ ገባሽ? ሙታን መቃብር ውስጥ ፊቴ ላይ አቁሜ ነው ስለ ሴቶች የምናገረው፣ እናቴም ማለት ነው። ብዙ በደል ደርሶባታል። ስለዚህ ከዛ በኋላ ምን አለችኝ? ምን አልኳት? የሆነ ነገር ደረሰብኝ አቢባ፣ ኪሳራ፣ የሆነ ችግር፣ በቃ ስራ ላይ የሆነ ስራ ተበላሸብኝ። የሆነ ስራ ሲበላሽብኝ መርያም አልኳት፣ እኔ ትንሽ ስራ ተበላሽቶብኛልና ጭንቅላቴም ሰላም አይደለም። እኔ በኔ ስም ሰው መጥቶ የሰው ልጅ በኔ ስም መጥቶ እንዲቸገር ወይ ደግሞ የሰው ልጅ በኔ ስም ከሀገር ወጥቶ በዚህ ሀገር ላይ እንዲቸገር እንዲሰቃይ ችግር እንዳደረስበት ስለምፈልግ በእናትሽ በቃ ሰው ፍሪ ሲሆን ነው ሁሉም ነገር። 6 ወር ስራ ግቢና ከ6 ወር ወደዚህ አይቻልም። እኔም 6 ወር ያሉትን ነገር ራጡ ብዬ ልጨራርስ። 6 ወር ስራ ግቢና ሰርተሽ 1 ብር ለኔ እንዳሰጭኝ አልኳት። አዳምጪ፣ 1 ብር ሰርተሽ ለኔ እንዳሰጭኝ ራስሽ ተጠቀሚበት። ከዛ አልኳት ስላት እሺ በቃ ተረዳርተን ነው እንግዲህ ተረዳርተን እሺ ብላኝ ነው። እሺ ተባባል። ቀጥታ ፈዲላ ማለት ቢሮ ብቻ ሳትሆን እህቴ ናት። አንድ ቃል ብላ ነበር። ምን አለች? እኔ ፕራይቬቲ ወይ ደግሞ የባለቤቴን እኔን በተለይ ቤት ውስጥ ያለውን ነገር ውጪ መናገር አልፈልግም ነበር። እቺን አለ ለመጀመሪያ ጊዜ ማለት ነው እንደዚህ ሆንኩ። ችግር የለውም። ከዛ ማነሽ መርያም ብዬ በክብር ባለቤቴ ናት ብዬ ያችን ልጅ አውቃታለሁ፣ በጣም እንቀራረባለን። ባለቤቴ ናት፣ ምንም ነገር እንዳትቸገርብኝ። ጥሩ ስራ አይዲ የሚሰራላት ግን እኔ የምናገረው 6 ወር ብቻ ነው የምትሰራው። ብሯን ራሷ ትውሰድ። 6 ወር ሁኔታ መቻቼ ቤት ተከራይቼለት አንዳንድ ነገር እስከማሟላለት ድረስ ሰርታ ለራሷ ትጠቀም። ከዛ በኋላ ግን ማውጣት የሚችልበት ቦታ ስላት አይ አይቻልም አለችኝ። አይቻልም ግን ገብታ 6 ወር ሰርታ ወጣለሁ ካለች አያስገድዷትም። ግዴታዋ 6 ወር ብቻ ነው ተባልኩ። እሺ ብዬ በቃ 6 ወር ብቻ ስሪና ከዛ በኋላ አይዲ ሰራልሻለሁ ተባብለን እሺ ተባብለን ምንም አይነት ብር የለም፣ ምንም ነገር የለም። ከዛ በኋላ የምትለውን ወርቅ የሆነ የደረበ ወርቅ ትልቅ ነው አንስታ ሰጠችኝ። አስቀምጥልኝ ስትለኝ አንድ ቀን እዚሁም እንትን አላልኩም። ወዲያው እሷ ተቀባ ፓናዶል ካርቶን ጠቅልዬ ሄጄ ሰው ጋር ካስቀመጥኩ ችግር አለው ብዬ የሆነ ቦታ አስቀምጬው እዛ እየጠበቅኩት በየሳምንቱም በሁለት ቀኑም እየጠበቅኩት ሄደች። ቢሮ ወሰኳት። ለቢሮዋም ነገርኳት። እንደዚህ ቢሮ ሳይሆን ለእኔ ቤተሰቤ ናት፣ እህቴ ናት ፈዲላ ማለት ነው። ፈዲላ እንደዚህ ነው፣ እቺ ባለቤቴ ናት። እጠላታለሁ፣ ስሚኝ፣ ቅድም ስትል እጠላታለሁ አልፈልጋትም አለ የሚለውን ቃል ፈዲላም ልመጣ ትችላለች። ከየት እንዳመጣች ትነግረኛለች። እኔ እንደዚህ አይነት ነገር አልናገርም። ከጠላዋት የሚያስገድደኝ ነገር የለም። ሰው ይጋባል። ካልፈለግኳት ግዴታ ተሸክመ መዞር አለብህ የሚለኝ ህግም ሸሪያም ስለሌለ አወርዳለሁ። አላልኩም፣ በፍጹም አልልምም። ከሰው ኋላ የምናገር ሰው አይደለሁም። ባለቤቴ ናት ብዬ በይፋ ነግሬያት አደራሽን ጥሩ ስራ አስገቢልኝ። ከዛ 6 ወር ወጣ ሰርታ ትወጣለች ብዬ ተነጋገርን። እሺ አለችኝ። ከዛ በኋላ
ምን ተፈጠረ? ወርቁን አስቀምጣለች እኔ ጋር ወርቁን አስቀምጣ ቪዲዮ ቢከፈትልኝ አሪፍ ነው። ስልክ መደዋወል ምናምን አይሆንም እዚህ ላይ። ከዛ በኋላ ወደ ስራ ሄደች። ስራ ሄዳ አልተመቻትም፣ ወጣች። አሁንም ሌላ ስራ ገባች። ደውላልኝ ሙባረክ የገባው ስራ ያው ድምጿ አለ ብዬሻለሁ። በምናገረው ነገር ውሸት የምትል ቦታ ማረጃ ካስመጣሁባት ሁሉም ነገር የእሷ ውሸት ይሆናል ማለት ነው። ከዛ በኋላ ምን አለችኝ? ወንድ ነው ሴት ምስት የለውም ምን ይሻላል ስትለኝ፣ እንዴ ምን ማለት ነው አልኳት። ለባለቤትነት ነው ወይስ የታጨሽው? ለስራ ነው ውጭ አልኳት። እሱ ስራ ማለት ነው። እውነት ነው። ወጣች። አሁን ሌላ ስራ ገባች፣ ወጣች፣ ተንከራተተች። ለእኔ ጋር ማለት ነው። እንደኔ ተንከራተተች። ለደላላዋ ደውዬ ተይ አታስገቢያት አልኳት። በደንብ አዳምጪኝ። እዚህ ጋር ተገናኘን። እኔና እሷ ተገናኝተን ሙባረክ አለችኝ። መኪና ውስጥ ሆነን ማለት ነው። ሙባረክ አለችኝ። አቤት አልኳት። በቃ አትጨነቅና አንተም ችግር ውስጥ እንዳለ ተረድቻለሁ፣ አይቻለሁ። የሆነ ብር አለኝ አገር ላይ ስራው ይቅር እንጂ እኔ አይዲን ላሰራ ነው፣ ፍቃድ ብቻ ነው ከአንተም ፈልጎ አለች። ምን አድርገሽ አልኳት። የሆነ መሬት 7 ሚሊዮን ብር ተሰጥቶኛልና እሱን ልሸጥ ነው ወለች። ወይኔ ጉዴ! ትናንትና በልጅነትሽ እኔ ጋር እኔን ሳታውቂኝ ያፈራሽውን ንብረትሽን ዛሬ እኔን አውቀሽኝ በእኔ ጦስ እንድሸጪ አልፈልግም። አዳምጪ። እንድሸጪ ድምፅ አለኝ። እንድሸጪ አልፈልግም። በቃ ይህን ያህል ከተንከራተት የፈለገ ኪሳራ ይምጣ። አንዴ ኪሳራ ገብቶብኛል። የፈለገ ነገር ይምጣብኝ። አይዲሽን አሰራልሻለሁ፣ አትጨነቂ። ካንስሌሽን እና ፎቶሽን ላኪልኝ፣ ስጭኝና እስካሉ ራሴ አይዲ አሰራልሻለሁ። ያን የድሮ ንብረት ከኔ ጋር ሳኖሪ ያፈራሽውን ንብረትሽን እኔ ጋር ሁነች እንድታጠፊው አልፈልግም። ይሄ ቀይ መስመር ነው። ራሴ አሰራልሻለሁ ብዬ ነገርኳት። እሺ አለችኝ። አመሰግናለሁ አለች። ችግር የለውም ግዴታዬ ነው እኮ እኔ የሆነ ነገር ስለደረሰብኝ እንጂ ብዬ ከዛ ስራ አለን፣ የእኛ ስራ አለ። የስራችን እንትን ላይ እንዲሰራላት ተጀመረላት። ሪጀክት መጣ። አሁንም ሁለተኛ ጊዜ ተጀመረ። ሪጀክት መጣ። ሁሉም ነገር በመረጃ ነው አለ። ሶስተኛ ላይ እንትን መጣብን፣ ፖሊስ ክሊራንስ ሲመጣብን ቀጥታ ወደ ኤምባሲ ልጁ በጣም ይዟት፣ ጓደኛዬ ነው ይዟት፣ በጣም አጋጉል ሆነ። ስንት ቦታ ወሰዳት። ምን አለ አልተሳካም። ውክልና ለጓደኛዬ አሁንም ውክልና ለጓደኛዬ እንድትሰጥ ጓደኛዬን ለምኜላት አዲስ አበባ ገብቶ 30 ሺህ ብር ልኬለት የውጪ የምናምን ማለት ነው። እዚህ ላይ ሊመጣ ይችላል። እዛ እየጨረሰላት ነው። በመሀል ተንኮል አሰበች። ቀጥታ አላስተዋወቅኳቸውም። ከባለቤቴ ጋር ልጅ ይዛለች። ራሷም ነፍሰ ጡር ናት። ቀጥታ መታ በሩን አንኳኳችልኝ። ሰው ልኳት ማን እንደላካት አውቃለሁ፣ መረጃ አለኝ። ገባሽ? በሰላም እየኖርን ማለት ነው። ቀጥታ ቤቴ መጣች። ከስሻለሁ ያልኩሽ እዚህ ቦታ ነው። በቤቴ መጣ። ባለቤቴ አለች፣ ህፃን ልጅ አለኝ፣ ነፍሰ ጡር ናት። እሷ ንግግር ያላት ከኔ ጋር ነው። ቤቴ ስመጣ አቤት አልኳት። አንተ አይዲህን ታወጣልኛለህ አታወጣልኝም ምናምን አለል። በቃ ክርክርና ሌላ ነገር የመፍጠር ሁካታ ፈጠረች፣ ጮኸች። ቀጥታ ህግ ስላለ ህግ ለሙባረክ ብቻ ሳይሆን ለእሷም ለእኔም ነው ህግ። ገባሽ? በህግ መዳኘት በጣም ደስ ይለኛል። ከዛ ወደ ህግ ደወል። ቀጥታ የሆነች ሴት ናት፣ አስተላለፉልኝ። ተደወለ፣ ተሰጣት። 9,000 ብር በልቶኛል አይዲ ለማሰራት ብላ ተናገረች። ስትሰጪው ወረቀት እንትን በአካውንት ነው የሰጠሽው? መረጃ አለሽ? የለኝም። የለሽም አለ። እንደማይሆን ተነገራት። ቤት መሄድ የለብሽም ነበር ብሎ ሁሉን ነገር ጻፉ። ቪዲዮ ቀርጫታለሁ። እዛኔ ምን እያደረገችና ምን እየተናገረች እንደነበር ቪዲዮ ቀርጫታለሁ። ቤቴ ውስጥ እየረበሸች እንደነበር ማለት ነው። ከዛ በኋላ ልትወጣ ፈለገች። በሩን ዘጋዋቶ ጭመልኳት። ቅድም መተሻል። አሁን ዝም ብሎ ተገብቶ ዝም ብሎ የሚወጣበት ቤት አይደለም። ህግ እስከሚመጣ ብዬ ቤቱን ዘግቼ ፖሊሶቹን ድረሱና ኑና እኔንም እሷንም ወደ ህግ
ከዛ በኋላ በመረጃችን ያለውን ነገር እናያቀራለን ብዬ እየጠበቅኩ ያለው የሆነ ጓደኛ መጣ። አይሆንም ነገ ሴት ልጅን አስያዘ ሙባረክ ትባላለህ ምናምን የሚል ነገር አነሳ። ይዞ ወደ ራሱ ቤት ይዟት ገባና በቃ ተዋለ። በፍጹም በቃ ይሄን ማለፍ አለበት። ሴት ልጅ ናት፣ እንትን ትቸኩላለች፣ ጥሩ አይደለም። የፈለገ ነገር ቢሆን የሰው ቤት ውካታ መረበሽ ምናምን፣ እሱን ደግሞ ብዙ ነገር የሚጎላችሁ ነገር አለ። ያን ሳታሟሉ ባልና ሚስትም ማለት አትችሉም። እንደዚህ አገር ህግ። አሁን ደግሞ ችግር የለውም ይቅር በልና ተዋለኝ። እሺ ብዬ ተው። ትላንትና ማታ የታለ እያነገረችኝ ነበር። እኔ በጣም ተናደድኩ። በቃ ንካሽን አወርዳለሁ። እንደዚህ ከሆነ ይህን ሁሉ እንትን ብዬሽ አሁን ደግሞ ይህን ያህል መጥፎ ሰው ካደረግሽኝና እንደዚህ ተንኮል ከፈለግሽ ከማን ጋርም እየተነጋገርሽ ከኔ ጋር ከጣሉ ነው ዙራ የምትነጋገረው። እንደዚህ አይነት ነገር ከሆነ እኔም ምልክ ውስጥ ገባ። እኔን የማይወዱኝና ከኔ ጋር ተጣልቶ ስንት ነገር እሷ ጋር ተናግሮ ተጣልቻለሁ፣ ጀበና ልሰብርበት ነበር፣ ልገለው ነበር በአንተ ምክንያት የምትለኝን ልጆች ጋር መገናኘት ሲጀምር መብቷ ነው። ዝም አልኩ። ግን እስኪ የት እንደሚያደርሱሽ መጨረሻውን እናያለን ተባባል። ማታ ድምፅ ይዘልኝ ሙባረክ፣ እኔ ለአንተ ምንም ነገር የማስበው ነገር የለም አይዲን ምናምን በሰላም ስትናገር የመለስኩላን ነገር አለ። ይኸውና እከፍትልሻለሁ። ይኸውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙባረክ ቀኒ ስልክ ደወልቱ ስራ ካሱ ወላለ ምቲ ገሩ አን ከነ ስራን ካስነፊ ዋኔ ስራን ካስነፊ እንቀባ እና ከናፉ ዋንተን ባፉ ሲገለጥ ይፈቅዳ አኔ ዋንተን ስራ በርባሩ ተቆፍተኮ ዋናፍ ጀል ቀብደ እናፍጡ ሙሩ የጀመርከውን ነገር እንድጨርስልኝ ፈልጋለሁ ምናምን ብላ በሰላም ስትናገር ማታ ምን አልኳት? እኔ ቅድሙንም የመጣሽበት መንገድ የማይሆን መንገድ ነው እንጂ እኔና አንቺ አብረን ካሁን በኋላ እንቀጥላለን አንቀጥል የሚለውን አላህ ነው የሚያውቀው። ግን የአይዲሽ ጉዳይ ቅድም እጄን አውጥቼ ነበር። አሁን ደግሞ ለልጁ ነግሬ አይዲሽን ይጨርስልሽ፣ እኔን አታናግሪኝ፣ እሱን አናግሪው፣ እሱ ይጨርስልሽ ነግረዋለሁ። ሌላ ነገር ግን ማውራት አልፈልግም ለጊዜው ብያቆም። ከዛ በኋላ 5 መልስ አስቀምጣልኛለች። ማታ ደክሞኝ ተኝቼ ነበር፣ የሆነ ጉዳይ ነበረኝ፣ አላዳመጥኩትም። ይሄን ይመስላል። ብር ላለችው ደግሞ ስሚኝ፣ አንደኛው እሷ ስር ይገባልኝ አንድ ነገር ስሚኝ፣ ወርቁን ሰጠሁት ያለችው ስራ ልገባ ነው። መርያም የመጀመሪያውን መረጃዎችን ነው እንግዲህ መርያም የመጀመሪያውን ስራ ከገባች በኋላ እኔ ወርቋን በእጇ ላይ ሰጥቻት በሌላ አካውንት እሷ ስር ገብተሽ ከነቀኑ ወርቋን ለብሳ የሰራችውን ቪዲዮ ረስታለች። እንዲታይልኝ እፈልጋለሁ። ቅርብ ጊዜ ማለት ነው። ግቢ፣ እኔም ገባለሁ፣ አንቺም ግቢ። እሷ ስር ግቢና በሌላ አካውንት ወርቁን ሽናሽልኝ መርያም ሰጥቻት ቪዲዮ ለምን አልነገርክም? ታሪኩን ኦኬ፣ እሱ ቀኑን እናያለን። ቀኑን ማስታወስ አለብሽ። እሺ አንዴ አሁን ስለ ገንዘቡ ምንም ስለ ገንዘቡ ብዬ መጀመሪያ ቀኑን ይልኝ። በዚህ ሳምንት የሰራችው ቪዲዮ ወርቁን ለብሳ አለ ይኸው አለ እያለች ነው። አንድ ውሸት አንድ በይልሽ። በሰከንድ አካውንት ልግባ። አንዴ ግቢ፣ ሁላችሁም ግቡ። እየወጣች ነው። አለቃትም ብያለሁ። መጨረሻ ላይ ግን አለቃትም በህግ ነው። ቪዲዮ ግፈች። እሱም አንቺ ቪዲዮ ማጥፋታችን ምሽም አንዴ እኔ አናጠፋም። አካውንቴ እገባና ወርቁን የዛሬ 5 ወር የሰጠችኝ ወርቅ 5 ዴይ 5 ቀን ወርቅ አላት እጇ ላይ። አላስታውስም መቼ እንደሰጠሁት፣ በጣም ቆይቷል ብለሻል። እና ቀለበቷ የሰራችው ቪዲዮ ላይ ቀለበቱ አለ እየተባለ ነው። እንዴት መቼ አፍዬ ምን መሰለሽ፣ መጀመሪያ የሚያወራ እውነት መሆኑን መጀመሪያ ቪዲዮ ላግኝና አይደለም እኔ ቪዲዮ ቀርጬ ቪዲዮ ማለት ነው ጫኘ ያራለ ውስጥ ነው ማስቀመጠው። ከዛ ቀስ ብዬ ነው የሚለቀው እንጂ ጋላሪ ላይ ግቢና፣ በጣም ጥሩ ችግር የለው። ጋላሪ ላይ ግቢና ይህ ቪዲዮ የተቀረጸበትን ቀን ጋላሪ ላይ ያሳያል። አንድ ቪዲዮ ጋላሪ ላይ ካስቀመጥኩት የቀረጽኩበት ቀን፣ ሰዓት፣ ቦታ፣ ሎኬሽን ኤቭሪቲንግ ጋላሪ ላይ ያሳያል። እና ከጋላሪ ላይ ላኪልኝ ለኔ
ቀኑን፣ ሰዓቱን፣ ሁሉን ነገር ማየት እንድችል የቀረጽሽበትን ቀን ምን መሰለሽ አቡዬ እልክልሻለሁ፣ ችግር የለውም። ግን ማለት ነው እኔ ይሄ ወርቅ ተሰጠሁት ብር ጋ አይደለም የሰጠሁት፣ ብር ጋ አይደለም የሰጠሁት። ይሄንን ወርቅ ከብር ጋ አይደለም። ግን መጀመሪያ ስለ ወርቁ እናውራ። ወርቁ መልሶልሻል? አልመለሰልሽም? አልመለሰልኝም። ስለዚህ ይህንን ቪዲዮ የቀረጽሽበትን ቀን ከ5 ቀን በፊት የፖስተችውን ቪዲዮ የቀረጽሽበትን ቀን ከጋላሪ ላይ ቀኑን ማስረጃ አምጪኝ። እጄ ላይ ወርቅ የለኝም። ከ5 በፊት የቀረጽኩት ቪዲዮ እጄ ላይ የለኝም። ግቢና የለኝም። ይህ አንቺ የለኝም። ይህ ቪዲዮ የተፖስተተ 5 days ago ነው እና ይሄ የተቀረጸበትን በፊት ፎቶ ነው እሱ። ለበፊት ፎቶ ነው እሱ። ትላንትና ነው ለቀኩት። ገባኝ። ከጋላሪ ላይ የተነሳበትን ቀን ላኪልኝ። እኔዎች ሁሉ ነገር በማስረጃ እንዴት ነው የምልክልሽ? ጋላሪ ውስጥ ገቢና ይልሽ ላሳይሽ። ለምሳሌ ስልኬ ውስጥ ገብቼ ላስረዳሽ። ለምሳሌ አሁን እኔ ይህንን ቪዲዮ የቀረጽኩት ይህን ቪዲዮ የቀጠሮ ጌሜ ቀን ሜካፕ ሰርቼ ራሴን የቀረጽኩት ነው። እዚህ ጋር ምን ይላል? መንዳይ ሙባረክ አንዴ ላስረዳት ይህን ቪዲዮ ያዙልኝ 6 ቀን የሚለውን ይሄ እኮ በፊት የተቀረጸ ነው ብላለች። ማስረጃ ታቅርብ፣ ችግር የለም። ሙባረክ አትግባብኝ መሀል ላይ። እሺ መርየምዬ ላስረዳሽ ነው። እኔ እናት ይህን ቪዲዮ አየሽው? እኔ ራሴን ሜካፕ ሰርቼ ራሴን በጋላሪ ላይ ያለ ፊልተር በጋላሪ ካሜራ ራሴን ማየት ፈልጌ የቀረጽኩት ነው እና እዚህ ጋር ምን ይላል? ቀን ይታይሻል? እዚህ ጋር ቀን ሰዓት አየሽ? በዋትስአፕ ልክልሻለሁ፣ ችግር የለውም። ላኪልኛ መጀመሪያ ማሪ፣ ይህንን ነፃ ላውጣሽ መጀመሪያ። እንደዚህ የሚያሳይ አይሹ ቀንና ሰዓት የሚያሳይ ያሳያል። ከፈለግሽ 3 ነጠብጣቧን ትነኪና እንትን የሚላለው 3 ነጠብጣቧን ትነኪና የለሽ 3 ነጠብጣቧን ስትነኪ እንዲያርገሽ ዲቴይል ያሳይሻል። ሎኬሽን ኤንድ ኤቭሪቲንግ። እሺ አሁን እኔ ሳተርዴይ ቅዳሜ የቀጠሮ ጌሜ ቀን ነው። ራሴን እየቀረጽኩኝ ቪዲዮ ስሰራ ሜካፕ ስቀባ ሳተርዴይ ሰዓቱ ራሱ 7 ሰዓት ተኩል ይኸውልሽ፣ ሳተርዴይ 7 ሰዓት ተኩል ይላል። እንደዛ የሚያሳይላል። ከዛ መቼ የዛሬ ስንት ወር እንደተቀረጸ ያንን እናቅና እናያለን ማለት ነው። በቀይ ሻርፕ ያለሽበትን። እሺማ አንድ ነገር ካለ ግባልሽ። እኔ ደግሞ ሀቢባ እንደሚቀርብሽ ወንድምሽ አንቺ ለሴት ነው የምትቆሚው። እኔ አንቺን ራሱ የምወደው አንድ ነገር ልንገርሽ፣ አንቺን የምወድሽ ለሴቶች ስለምቆሚ ነው። አለቀ። እንደዛ እያልኩ ግን እቺን ልጅ ተጣርቶ ጎድቻት አንድ ሰው ከፈረደብኝ አንገቴን ነው የምሰጠው። እኔ ብሬ ምናምን የለም፣ ወላሂ አንገቴን ነው የምሰጠው። በፍጹም ሴትን ልጅ አልጎዳም። ሁለተኛው ሊቀጥል ወይስ ይሄን ይለቅ? መጀመሪያ ይሄን ስለ ብሩ እናወራለን። ምክንያቱም ያውለት ሙባረክ ቅድም ሰጠችኝ ቀለበቱን ሰጠችኝ ብለካል አይደል? አምነሃል ቀለበቱን እንደሰጠችክ። መልሻለሁ የሚለው ግን ታሪኩ ላይ ለምን አልገባም ነው የኔ ጥያቄ። መመለስህን እዛ ታሪኩ ላይ ለምን አላሳወቅንም? ምን ቀን እንደመለስክላት? የመለስኩላት ከሶስተኛው ስራ ገብታ መጨረሻ ላይ ወጥታ አትግቢ ብዬ 1 ወር አካባቢ ነው። ኦኬ ቤት ሄደህ ነው የሰጠካት? ፈዲላ ቤት መኪና ውስጥ ነው? አንተ ጋር መጥታ ነው? የት ነው የሰጠካት? አራበና እነሱ ቤት ያሉት ሰዎች ይምጡና በልጃቸው ይምለው እጇ ላይ አላየንም ወርቁን ይበሉ። ለምን ስትሰጣት መኪና ውስጥ ነው? አንተ ቤት ነው? ፈዲላ ቤት ነው? የት ነው የሰጠሃት? መኪና ውስጥ ነው። ስለሰጠዋን ነው እኮ ቪዲዮ እየሰራችበት ፎቶ። ኦኬ ምን ነው የሰጠካት? ገባኝ እኮ ሰጠካት እኮ የሰጠካት አንተ ቤት ነው? መኪና ውስጥ ነው? ፈዲላ ጋር ነው? ማን ቤት ነው? ኧረ ሂጄ ፈዲላ ቤት መኪና ውስጥ ነው የምንገናኘው። መኪና ውስጥ ነው። እሱንም ብዙ እንትን ማለት ማብራራት አልፈለግም፣ ግን መኪና ውስጥ ነው የሰጠሁት። እሺ አንድ አሁን እሷ ቀርጻ ትላክልኝ መቼ እንደሆነ ከጋላሪዋ ላይ ስክሪንሻት አድርጋ ትላክልኝ። እሺ እናንተ ያወራችሁት ቮይስ አሁን እሷ ማስረጃ ቮይስ ብሩን ለአንተ ስለመስጠቷ ማስረጃ ቮይስ ከተገኘ ያ በቂ አይደለም ጋይስ? ማስረጃ ቮይስ በቮይስ ስለሰጠችው ብር ያወራችሁ አብራ ካለ እኔ ሁለት እጥፍ ብዙ ነገር አውርተናል። 2 እጥፍ ነው መውሰድ ያለባት ሴት ልጅ ስለሆነች
ብሩን ብቻ ሳይሆን ማስረጃ እኔ የምፈልገው ቮይስ ያወራችሁ በኦሮምኛም ቢሆን ይተረጎማል። ልጅ ብሩን ለመስጠቷ ምንም አይነት ደረሰኝ የለኝም ብላለች። በቤት ውስጥ ነው የሰጠሁት ብላለች። ካልቀረጠትክ ቮይስ ግን ከአንተ ጋር ዋትሳፕ ላይ ያወራችሁ ቮይስ ካለ ስለ ብሩ እሱ ካቀረበች በቂ ነው። እሱ ማስረጃ 19 ሳይሆን 38 መከፈል አለባት ሴት ልጅ ስለሆነች ራሴ አለክ። እሺ መሪየም ቮይስሽን አብሪው ማሪ። ማነው ካሜራሽን አብሪው? ለምንድን ነው 10 ካሜራ የምታጠፊው? ሚዩት ነሽ ውዴ። ማይክ አታመጣም። ወላሂ ይኸው አስቀድሜ ልማልላችሁ፣ ወላሂ አታመጣም። ችግር የለውም። ተደዋውላችሁ ካወራችሁ ስለ ብሩ የቀዳችሁ ሪካርድ ይኖራታል። ምንም ችግር የለም። እሺ መርየም ላክሽልኝ ከጋላሪ ውስጥ ገብተሽ ምን ቀን እንደተቀረጸ ያ ቪዲዮ ምን ላክሽልኝ። ጋላሪ ላይ እየጠበኩሽ ነው። ከጋላሪ ላይ ስክሪንሾት አድርገሽ ቀን ስክሪንሾት እኔ አላረኩም አቡዬ፣ ቪዲዮ ነው ያለው። ማሪ በአማርኛ እያስረዳዎች ካልገባሽ የሆነ ሰው በኦሮምኛ ያስረዳሽ። እኔ ያልኩሽ ይህንን ቪዲዮ አንድ አዳምጪኝ መርየምዬ። ይህንን ቪዲዮ የፖስተትሽው ዋን ዊክ ከአንድ ሳምንት በፊት ነው። ስለዚህ ይህን ከአንድ ሳምንት በፊት የወርቁን ለብሰሽ አለ ስልሽ የለም አልሽ። እኔ ቆይቷል ቀርጬ ጋላሪ ላይ ተቀመጣልሽ ስትይ በራሴ ስልክ ገብቼ ጋላሪ ላይ የተቀረጸ ቪዲዮ እኔ ቅዳሜ ዕለት የቀጠሮ ጌሜ ቀን ራሴን ሜካፕ እየሰራው የቀረጽኩት ቪዲዮ እንዴት እንደሆነ ቪዲዮ ላይ ስክሪንሻት አድርገሽ ስትልኪ ይኸውልሽ። አሁን እዚህ ጋር ይተሻል ሳተርዴይ ቅዳሜ ከቀኑ ሳይቀር ቀኑና ሰዓቱ ይተሻል 7 ሰዓት ተኩል ይላል። እንደዚህ አድርገሽ ቪዲዮ ስክሪንሻት አድርገሽ ከጋላሪሽ ላይ ስትልኪልኝ ምን ቀን እንደተቀረጸ ያስታውቃል እኮ ነው ያልኩሽ። እኔ አሁን ማለት ነው ይሄ ቪዲዮ ብቻ ነው አለኝ። ግን ማለት ነው ምን መሰለሽ እኔ ጽፌ ያለው ለሱ ማለት ነው በዋትስአፕ ነው ጻፍኩት። ወርቄ መልስልኝ ያልኩ ከዛ የለም ሸጥቼ በልቻለሁ አልሰጥሽም ማለት መጀመሪያ ስለተናገርሽው ነገር ማስረጃ አቅርቢልኝ መርየም። እኔ ያልሽኝ ይህን ቪዲዮ ከቀረጽኩት በጣም ቆይቷል። በጋላሪ ላይ ነው ቀርጬ አስቀምጬ ከሳምንት በፊት የፖስት ልክልሻለሁ ካለ ልክልሻለሁ። ከሌለ ማስረጃ ይሆንማ ግቢና ጋላሪ ላይ እኔ እንዳሳየሽ ማለታሽ መርቴለትን መናገር በሷ ተራ እኔ ነኝ የማናግራት። ማሪ የውልሽማ ጋላሪ ውስጥ ግቢ። በጣም እኮ በቀላሉ እያስረዳዎች ነው። እኔ እናት እኔ ቅዳሜ ለታ ራሴን ሜካፕ ስሰራ ጋላሪ ላይ ፍሊተር የለው ምን የለው ጋላሪ ላይ ገብቼ የቀረጽኩት እዚህ ጋር ይኸውልሽ። እዚህ ጋር ጋላሪሽ ላይ ስትገቢ እዚህ ጋር ቀንና ሰዓት ሁሉም ቦታ የት ሀገር እንደተቀረጸ ቦታ ያሳያል። እዚህ ጋር ይኸውልሽ ተሸከለ ፎቶ ስክሪንሾት ብቻ በቃ ቪዲዮ ላይ ከዛ ያኔ ስንት ወሩና ቀኑ ስለሚናገር እሱን አሳይልሻለሁ። እዚህ ጋር ወጣ ወይስ እንዴት ነው የሚገባው? ጋራሉ ውስጥ አይችልም። እንደዚህ ብቻ አድርገሽ መግባት ትችል። እንደዚህ ስላይድ አድርገሽ ወደ ጋላሪ መሄድ ትችያለሽ። እሺ ቆይ አከምቲን ገባማስ እንዴት ነው የሚገባው? እንደዚህ አድርገሽ እንዲህ ስታደርጊው ከቲክቶክ ያወጣሻል። ግን እኛ ጋር ፖዝት ያለሽ ከዛ ጋላሪ ትገቢያለሽ። ዴይስ አጎ ነው የሚለው ይሄኛው ቪዲዮ 6 ዴይስ አጎ ከ6 ቀን በፊት የተፖሰተ ቪዲዮ ላይ ቀለበቱን አድርገዋለች። ይህንን ቪዲዮ ቆይቷል ከተቀረጸ ጋላሪ ላይ አስቀምጬ በጋል ነው እንትን ያልኩት ስላለች ያንን ቀን ነው የምታደርግልን። እንግዛለች ያጋጥማል ልጆች። ይህን ቪዲዮ ማለት ነው ላችሁ ረስታው ነው ልትከስ ከመምጣቷ በፊት ይህን ቪዲዮ መደለት ነበረባት። የሁላችሁ ውዶቼ ይሄ
ይህንን እዚህ ጋር ይታያችኋል። ቀለበቱ አለ ወርቁን 6 days ago ነው ይሄ ቪዲዮ። እሷ ቀርጻ ቆይታ ስለሆነ ጋላሪ ላይ ገብታ ፈልጋ ታመጣልናለች። ወርቁን ከሰጠሁትኝ በጣም ቆይቷል፣ ላይ 5 ወር ይሆነዋል ብላለች። አቡዬ እምቢ አለኝ። ወጥቼ መልሳለሁ። እምቢ አለኝ። እሺ ችግር የለም እንጠብቅሻለን። ማሪ ዋትሳፕ ላይ ላኪልኝና ነጊ አቡ ነገር ስላለ ይቅርታ አድርጌልኝ። ላላ አስገቢልኝ እገባለች። ፎቶ ከጋላሪ ላይ ታምጣ እንዲ ማስረጃውን የሚበላሽ ነገር ሀቢባ ከሱ ሌላ ደግሞ ሌላ መረጃ ስላለኝ እዚሁ ላቀርብልሽ ነበር እኮ እሷ ያለች ግቢ በያት። እሺ ትላለች። አዎ ትታለች። ላትመጣ ትችላል እንዴ? ካልወጣት ማሷ ጋር ነዋ ችግር ያለው። ትመጣለች። ለምንድን ነው የማይመጣው? ጠብቅ ሀቢባ አልኩሽ። ይኸው ሀቢባ ለሶስቱም አንድ መረጃ ካመጣች አልኩሽ እኮ ለአሁኑ ለጋላሪ ምናምን ያለችው ካመጣችልሽ ወላሂ ሁሉንም ነገር ከፍላለሁ አልኩ። ሁሉንም እንጂ ብሩንም አንድ በይ። አንዳንዴ ለሰው ማዘንም ይጎዳል። አየው አይዲ በራስሽ ብር መሬት አለኝ ቤት አለኝ ሽጬ አምጥቼ እሰራለሁ ባለችት ያለችው ማስረጃ አለ። እሱ ቮይስ አለ። አትስሪ ቤት ሽጠሽ ከሆነ ስልክሽ ዲቴል በሚለው ግቢ ፎቶውን ንኪ ልበላት እንደዛ። ወይ ሳምሰንግ ከሆነ ስልክሽ መርያም ስልክሽ ሳምሰንግ ከሆነ ዲቴል በሚለው ግቢ። እሺ ጋላሪ ላይ ዲቴል የሚለውን ነው መንካት ያለብሽ። ማሪ ጋላሪ ውስጥ ግቢና ጋላሪ ውስጥ ገብተሽ ዲቴይል የሚል አለ። ሳምሰንግ ነው ስልክሽ ወይስ አይፎን ንገሪኝ። ሳምሰንግ ከሆነ ስልክሽ ዲቴይል በሚለው ግቢ አልኳት ልጆች። እሷን መታለች፣ አስገቢያት። እሷን መታለች። ፕራይቬት ላይ የነበረ 3ኛው ወር ቀን 23 ኦልሬዲ ከአንድ ወር በፊት ማለት ነው። 3ኛው ወር ቀን 23 አሁን 5ኛው ወር ከአንድ ወር ከስንት ጊዜ በፊት ማለት ነው ጋይስ። ቪዲዮን የቀረጽኩት ከአንድ ወር ከምናምን በፊት ነው። ወርቁን የሰጣሁት ከ5 ወር በፊት ነው። ረጅም ጊዜ ስለሆነ ትዝ አይለኝም። 5 ወር ገምታለሁ ብላለች። ከተዋወቁ 7 ወራቸው ነው። ከ5 ወር በፊት ለሱ ወርቁን ከመስጠቷ በፊት ከሆነ የሰጠችው ማምጣት ያለባት ከ5 ወር በፊት የሆነ ቪዲዮ ነው አይደል? ከጋላሪ ሳይሆን ፕራይቬት የሆነን የላከችልኝ 3ኛው ወር ቀን 23 4ኛው ወር ቀን 23 አንድ ወሩ አሁን 5ኛው ወር ቀን 8 ነን። 8 ቀን ከዚህ ወር 7 ቀን ከዛ ወር ከ15 ቀን ከጋላሪ ላይ አይደለም የላክሽልኝ ከፕራይቬት ነው። አዎ ፕራይቬት ውስጥ ነው አስቀመጥኩት። ስለዚህ የቀረጽሽው ቪዲዮን 3ኛው ወር ቀን 23 ነው። አዎ እሺ። አንቺ ደግሞ ያልሽኝ ወርቁን ከመስጠቴ በፊት ነው። ለሱ ወርቁን ከመስጠቴ በፊት ነው ይህን ቪዲዮ የቀረጽኩት ነው ያልሽው። ምን? ይህን ቪዲዮ የቀረጽኩት አዎ ልክ ነሽ። ወርቁን ለሱ ከመስጠቴ በፊት እኔ እኮ ለሱ ከሰጠሁት ማለት ነው። እሺ አውሪ። እሺ ወርቁን ለሱ ከመስጠቴ በፊት ነው ይህንን ቪዲዮ የቀረጽኩት ነው ያልሽኝ አይደል? ትክክል። ድምፅሽን ሚውትሽን አብሪው። ሌሎች ሰዎች የሚያወሩሽን ተውኝ በያቸውና ሚውትሽን ከፍተሽ ከኔ ጋር ብቻ አውሪማ። እኮ ሚውቱን አብሪዋ። ሚውቱን አብሪውማ። ሚውት መርያም ሚውት ሚውት አታርጊ። የሆኑ ሰዎች አካባቢዎች ላይ ሲያወሩሽ ነው ሚውት እያልሸሽ። ምንም የለውም። ይኸው አሳይሻለሁ። ምንም የለውም ማሬ፣ ችግር የለም። ይኸውልሽ ወርቁን የሰጠሁትኝ ወደ ስራ ስገባ የዛሬ 5 ወር
ፈዲላ ጋር ወስዶ ሲያስቀምጠኝ ነው ወርቁን የሰጠሁት። አይደለም፣ እንደዚህ አይደለም። ከስራ ከወጣው በኋላ ነው አቡዬ፣ ከስራ ከወጣው በኋላ ነው የሰጠሁት ወርቅ። ወደ ስራ ስገባ መዳም እንዳትወስድብኝ፣ ወደ ስራ ስገባ ይህንን ወርቅ መዳም እንዳትወስድብሽ እኔ ጋር ይቀመጥልሽ ብሎኝ ወደ ስራ ስሄድ ሰጠሁት። አይደለሽ? ወደ ስራ ነው አለኝ። ግን እሱ እንደዚህ ነው አለኝ። ግን እኔ አልሰጠውም። ያቀም ማለት ነው። ፈዲላ ታውቃለች፣ ችግር የለውም። ማስረጃ አለኝ። የሰው ምስክር ማስረጃ አይሆንም ማሪ፣ የሰው ምስክር አይሆንም። አሁንም ይሄ ፎቶ ይኸውልሽ ዶክመንት ነው ማስረጃ። ወደ ስራ ስገባ መዳም ይህንን ወርቅ ትልቅ ስለሆነ መዳም አይታ እንዳትወስድብሽ ብሎ እኔ ጋር ይቀመጥልሽ ሲለኝ አሁን እንደዚህ ነው አለኝ። ግን እኔ አልሰጠውም። ያቀን አልሰጠውም። እሱ እንደዚህ ነው አለኝ። ግን አልሰጠውም። ወደኋላ ልመልሰው፣ ዳይሬክት ላይቭ ዩቱብ ላይ ስለሚተላለፍ ወደኋላ ልመልሰው እና ያልሽን ደግሜ ላሰማሽ። ወደ ስራ ልገባ ስል መዳም ወርቄን እንዳትወስድብኝ እንዳትወስድብሽ እኔ ጋር ይቀመጥልሽ ሲለኝ እኔ ደግሞ እሺ ብዬ አውልቄ ሰጠሁት እሱ ጋር እንዲቀመጥልኝ። ከዛ ወስዶ ለፈዲላ ሚስቴ ናት ስራ አስገቢያት ብሎ ለፈዲላ